ለልጆቻችን የምናስረክባት ከተማ ወይም ደግሞ ልጆቻችን ሊኖሩባት የሚገባ ከተማ እንደኛ ትላንትና ዋጋ እንደከፈል ነው አይነት አኗኗር መሆን አለበት። ይሻሻል በሚለው ላይ ተስማሙ። የመጀመሪያው ባለድርሻነት ይሄ ነው። ሁለተኛ ስናነሳቸው ነገሮችን በውይይት ነው የወሰንነው። ውይይቱ ላይ ድርሻቸው ድምጻቸው እንዲሰማ ነው ያደረግነው። ሀሳባቸው እንዲካተት ነው ያደረግነው። ሶስተኛ ቀድሜ እንዳነሳሁት የነዋሪዎች እቃ ሲነሳ ተመልሶ ደግሞ በአዲሱ ቤት ሲገባ ነዋሪ ናቸው እነኚህ ወጣቶች እቃቸውን ተሸክመው ሲያወጡ ሲያወርዱ የትራንስፖርት ጭምር እንዳይከፍሉ ነው የተደረገው። የጫኝ አውራጅ ክፍያ የሚባል የለም በፍጹም። በኮሪደር ተነሺዎች አልነበረም። የነዋሪ ትብብር ነው የታየው። ከዚህም በተጨማሪ እቃቸው የተጫነበት ተሽከርካሪ እንዳለ በከተማ ውስጥ ሞቢላይዝ የተደረጉ ናቸው በነፃ። ማሽነሪዎቻችን ሳይቶቹን ስንገነባ በርካታ ኮንትራክተሮች ማሽነሪዎቻቸውን የሚችለው ለአንድ ሳምንት ከዛ በላይ የሚችለው ደግሞ እስከ ወር ድረስ፣ አንዳንዶቹ ደግሞ አገር ነው የምትለማው ብለው እስከ 2 ወር ያለምንም የኪራይ ክፍያ አስተዋጽኦ አድርገዋል። ሌሎች ደግሞ በጉልበት አብረው መጥተው ይሰሩ ነበር። በሚሰራበት አካባቢ ያሉ ነዋሪዎች ደግሞ ቡና ያቀርባሉ፣ ምግብ ይጋብዛሉ፣ ያበረታታሉ፣ አስተያየት ይሰጣሉ የሚሰራው ስራ ላይ። ይሄ እንደዚህ ቢሆን አይሻልም ወይ? በዚህ መልኩ ብትሰሩት። አንዳንድ ያልገባቸውን ደግሞ ይሄ የሚሰራው ምንድነው? ለምን ይጠቅማል? እያሉ ሀሳባቸውን ጭምር ሲያዋጡ ማየት ችለናል። ከዚህ በተጨማሪ አንዳንድ ስራዎች ደግሞ ስፖንሰር ተደርገው ተወስደው ነው የተሰሩት። ለምሳሌ አሁን ካዛንቺስ የምናየው የስፖርት ኮምፕሌክስ አለ። የባስኬት ቦል ያለው፣ የሃንድ ቦል ያለው፣ የልጆች መጫወቻ፣ ከዛ የመቀየሪያ የልብስ የመታጠቢያ ክፍሎች፣ መጸዳጃዎች ሆነው እንደገና ደግሞ ትልቅ እግር ኳስ አለ። አንድ ባለሀብት ነው ይሄን ስፖንሰር ያደረገው። ሙሉ ዋጋውን የሸፈነው ወይም ደግሞ በጀቱን የሸፈነው አንድ ባለሀብት ነው። በዛም እዚህም የህፃናት መጫወቻዎች ተሰርተዋል። አንዳንዶቹ አንዷን የህፃናት መጫወቻ ወስዶ ይሰራሉ። አንዳንዶቹ ደግሞ እኛ መሬቱን ስንሰራ መጫወቻዎቹን ገዝተው መጥተው እቃዎቹን ፊክስ ያደርጋሉ ማለት ነው። በብዙ መንገድ ነው የሚያበረታቱን፣ በብዙ መንገድ ነው የሚሳተፉ። የኔነት ስሜቱ ነው ከሁሉ በላይ ነው። ትልቅ ባለድርሻነትን ይመሰክራል እምለው። ከዚህም ባለፈ አሁን የወንዞች ዳርቻ ስናይ እንደ ምሳሌ ብንወስድ እስከ 1 ቢሊዮን ድረስ የሚያወጣ ስራን እየሰራ ያለ ባለሀብት አለ። በራሱ ወጪ ሸፍኖ ማለት ነው። ይሄ ትልቅ ልምድ ነው ብዬ አስባለሁ። ትልቅ ክብርም የሚሰጠው ነው። የማህበራዊ ህይወትን የማህበራዊ ኃላፊነትን ከመወጣት ያለፈ ሀገሬ ናት የምትገነባው ብሎ ልክ እንደ ግሉ ፕሮጀክት ይሄን ያክል በጀት መደቡ ቆሞ ማሰራትም ጭምር። ገንዘቡ ብቻ አይደለም እኮ የሚሰጡን፣ ቆሞ ማሰራትም ጭምር። ልክ እንደኛ እንዳንዱ ኃላፊ ወይም ደግሞ ሱፐርቫይዘር ሳይቱ ላይ ታገኛላችሁ። እንደዚህ አይነት ድርሻዎችን የከተማችን ባለሀብቶች እንደየሚችሉት ኃላፊነታቸውን ተወጥተዋል፣ አስተዋጽኦ አድርገዋል። ባለድርሻነትን ባለቤትነትን አስመስክረዋል። ወጣቶች በጉልበታቸው በሀሳባቸው አካባቢውን በመሰረተ ልማት በመጠበቅም ጭምር አንዳንዶቹ ሳይት ሲጣሉ ጭምር ያጋጥሙናል። ሳር አትርገጥ ስለው ረግጦ ነው የተጣላ ነው፣ በዚህኛው መንገድ አይኬድም ስለዋል ስለሰማኝ ነው የሚሉ ገጠመኞች አሉን ማለት ነው፣ አይተናል። ስለዚህ በብዙ መንገድ ነው የማህበረሰቡ ባለድርሻነት የተረጋገጠ። ኮሪደር ብለን ከመጀመራችን በፊት በርካታ ልማቶችን በፍጥነት ጀምረን በፍጥነት ጨርሰናል። ለምሳሌ የአቃቂ ቱሉ ዲምቱ፣ የቃሊቲ ቅሊንጦ፣ ከዛም ደግሞ ወደ ቦሌ ካርጎ የሚመጣውን መንገድ በፍጥነት ጀምረን ይሄድንበት ነው። አንድ ወቅት ላይ ተጀምሮ ትንሽ እንደ ችግር ይታይ ነበር። ልክ እሱ ሲያልቅ ከሌሎች በሱ ደረጃ ካሉ መንገዶች ጋር ግን የተቆራረጠ የተገናኘ አይደለም። ወስዶ ከኢትዮጵያ አየር መንገድ ጋር አያገናኘንም። ወስዶ ከመገናኛ ዋናው መንገድ ጋር አያገናኘንም። ሁለተኛ
የሚያገናኘው መንገድ ደግሞ አንዳንዱ መንገድ ያረጀ ነው አረንጓዴ ልማቱ አይስብም ያረጁ ዛፎች ወዳደቁ ነገሮች እናገኛለን ሰባብሩት ኃይልሶች እናያለን እግረኛ መንገድ የሌላቸው የአዲስ አበባ መንገዶች ቀላል አይደሉም ስለዚህ አንዱና የመጀመሪያው እነኚህ እንደ አዲስ የገነባናቸውን መሰረተ ልማቶች ማገናኘት ሁለተኛው ነገር ደግሞ ነባር መሰረተ ልማቶችን አድሰን የጎደላቸውን ነገር ሞልተን አስፈተናቸው ከአዳዲሶቹ ጋር ስታንዳርዳቸው ወደ ተመሳሳይ ደረጃ እንዲመጣ ማድረግ ይሄንን በማድረግ አገልግሎት ነው የሚሳለጠው በርካታ መጀመሪያ የትራንስፖርት አገልግሎት ይሳለጣል የትራፊክ ፍሰቱ ይስተካከላል ይሄ ደግሞ በኢኮኖሚም ላይ ትልቅ ትርጉም አለው ሁለተኛ የትራፊክ አደጋ ይከላከላል ማለት ነው ሶስተኛና ዋንኛ የሚባለው የከተማ መሰረተ ልማት ስርዓት ማጣት አለ እሱን ስርዓት ማስተካከል ነው የፍሳሽ አወጋገር ስርዓት የመብራት የቴሌኮም እነኚህ ከተማን ከተማ የሚያሰኙት የመንገድ ኔትወርኮች እያንዳንዱ ብሎክ በመንገባበት ሰዓት ከሌላው መንገድ ጋራ መገናኘት መቻል አለበት ፍሳሽ የድሬኔጅ እና የስዌሬጅ የፍሳሽ ስርዓት ሊኖረው ይገባል ከተማ የድሬኔጅ እና ስዌሬጅ ስርዓቱ የተስተካከለ ካልሆነ ከተማ ሊሆን አይችልም ስትራክቸራል ፕላን መዋቅራዊ ፕላን የምንለው አንዱን ዋናው ዲፋይን የሚያደርገው የሚገልጸው ይሄንን ነው የቱ ጋር ምን አይነት ልማት ያስፈልጋል የትኛው አካባቢ ክፍት መሆን አለበት የሚል በደንብ ገልጾ የሚያስቀምጥ ነው ከተማችን ቀስ በቀስ መተንፈሻ እያጣች ነበር ህዝቡ ይሄ በደንብ አልታወቀው ሊሆን ይችላል አደጋ እየመጣ ነበር ዙሪያውን ከበዋት ካሉ ደኖች በስተቀረ ውስጥ ላይ ቀስ በቀስ እየታፈነች ግንባታ ብቻ ግሬ የሚባለው መልክ ብቻ እየተላበሰች የመጣችበት ነበር ሌላው ዓላማ ይሄንን ማስተካከል ነው አረንጓዴ ማልበስ ከተማችን በፕሮፖርሽን 30% የከተማ መሬት አረንጓዴ መልበስ አለበት ነው ዓለም አቀፍ ህግ ሳይንሱም የሚለው እኛ ግን 2.8 ላይ ነበር እሱም እየተመናመነ የነበረበት ጊዜ ነበር ከዛ ውጪ ክፍት ቦታዎች ያስፈልጋሉ ከተማ ላይ ሰዎች የሚገናኙበት አብሮ የሚያወሩበት አምሮኩ መመገብ አለበት ስጋ ብቻ አይደለም መመገብ ያለበት ተንፈስ ማለት ያለበት ወጥቶ መናፈሻዎች ያስፈልጉታል በጋራ ማህበራዊ መስተጋብሩን ራሱ ለማጠናከር የሚነጋገርባቸው አካባቢዎች የሚገናኝባቸው አካባቢዎች ያስፈልጉታል እነኛ ደግሞ ሳቢ መሆን መቻል አለበት ስትሬስ ያለበት ተጨናነቀ ሁኔታ ውስጥ የቆየ በስራ ሊሆን ይችላል በሌሎች ምክንያቶች ወጣ ብሎ ትንሽ ተንፈስ የሚልበት ቦታ ያስፈልጋል ከሁሉ በላይ ደግሞ ለህፃናት ከተማችን ለህፃናት ምቹ አልነበረች እውነቱን ለመናገር የአዲስ አበባ ልጆች ከመኪና ጋራ አባሮሽ ነው የሚጫወቱ ማለት ይቻላል መኪና ስር ኳስ ሲገባባቸው እሱ ለማውጣት አደጋ ሲደርስ ሲቆነጠጡ ሲኮረኮሙ እንዲህ አይነት ነገሮች እናያለን እሁድ ነው ትንሽ መንገድ ከፈት ሲል የሚጫወቱት በከፍተኛ ሁኔታ መሻሻል ሳይተናል እዛ ላይና በኮሪደር ልማት ብቻ ሳይሆን ቀድመን የጀመርናቸው አሉ በኮሪደር ልማት ደግሞ አንዱ ትልቁ እንድናበዛ የፈለግነው የልጆች መጫወቻና የስፖርት ማዘውተሪያ ስፍራዎችን ማብዛት ነው እነኚህ ማድረጋችን እንግዲህ በጥቅሉ ከተማችን ውብ ጽዱ ያደርጋል ከቆሻሻ ያጸዳታል ያሳምራታል ያስውባታል ለጤና በጣም ትልቅ አስተዋጽኦ አለው ሁለተኛ ከዚሁ ጋር ተያይዞ ከተማችን የቱሪስት መዳረሻ ትሆን ዘንድ አስተዋጽኦ አለው ቱሪስቶች ፊታቸውን ወደዚህ እንዲመልሱ የሚጎበኙት ከተማ እንድትሆን ያደርጋታል በሶስተኛ ደረጃ ወደ ውጪ እየተመለከቱ ሁሉ ጊዜ የሌሎችን አድናቂዎች አይነት በሽታ የያዘን ይመስል ከዚህ ጋራ ኖረን አድገናል በየደረጃው እየተጋባብን መጥቷል ከዚህ የመውጣትና ሀገርን የመውደድ በሀገራችን የመውክራት ይሄንን በሚቀጥለው ትውልድ በደንብ ፕሮሞት እየተደረገ በተጨባጭ ስራ እየተደገፈ እንዴት ለማድረግ የሚያስችል ነው ገቢም ይጨምራል ሰፊ ስራ እድል ነው እየፈጠረ ያለውና እነኚህ ናቸው ከኮሪደር ልማት ዓላማና ትሩፋት ጋር አያይዘልና አንሳም እንችላለን እስካሁን ባለው ሂደት የኮሪደር ልማቱ ለከተማዋ ምን ፋይዳ ሰጥቷል ማለት ይቻላል
አንዱ በፍጥነት ጀምሮ መጨረስ ይቻላል። 24/7 መስራት ይቻላል። 24/7 ማለት 7ቱንም ቀን 24 ሰዓት ደግሞ በእያንዳንዱ ቀን 24 ሰዓት በሽፍት አድርገን ያው ቀን ሲሰራ የዋለው ተመልሶ እዛ እያደረ ይሰራል ማለት አይደለም። ነገር ግን ምሽትም ቀን መስራት ይቻላል። እንደውም እያደረ የተገኘው ልምድ ለካ ለኮንስትራክሽን ስራ ሌሊት ነው የሚሻለው። ብዙ መንገድ ላይ መጣበብ የለም፣ ምቹ የሆነ ሁኔታ ይፈጥራል። አንድ እሱ ነው። ሁለተኛ በጋራ አመራር ስራን ተከፋፍሎ የጋራ አመራርን ማረጋገጥ አብዛኛው ሰርቶ ለውጥ ማምጣት የሚችል የሚቆጠር ስራ በውጤት የሚያሳይ መሆን የሚችልበትን እድል የፈጠረ ነው። ሶስተኛ በከተማችን ላይ ያሉትን ችግሮች በተለይ ከትራፊክ ፍሰት ጋር፣ ከፓርኪንግ እጥረት ጋር፣ ከተርሚናል ጋር ያሉ ችግሮችን ባለበት አንዳንድ መሰረታዊ መሰረተ ልማት ሳንነካ ሻንቲ የሆኑትን ወይም ደግሞ መንገድ ዳር ተለጣጥፎ የተሰሩትን ነገሮች ብቻ በማንሳት መንገዶቻችን ማስፈታት ስታንዳርዳይዝ ማድረግ ይቻላል። ስታንዳርድ ነው የጠበቀ። አዲስ አበባ ሲባል በሰው አእምሮ ላይ የሚመጣው ምን አይነት ትዝታ ነው? ምንድነው ሰው የሚያስበው አዲስ አበባ ሲባል? መቼም ገመናችንን ሸፍን ብለን ነው እንጂ ብዙዎች አዲስ አበባ በእርጅናዋና በቆሻሻ ያነሷታል። ይሄ ለኛ ውርደት ነው። ስለዚህ ከተማችን ከቆሻሻ የማጽዳት እንደሚቻል በፍጥነት እንደሚቻል ይሄ ረጅም ጊዜ ይፈጃል፣ ባህል ለውጥ መምጣት አለበት እንደዛ ነው ሲባል ነበር ስንል ነበርኛ። ነገር ግን ቆርጠን እንዳመራር ከዘመትን ማህበረሰቡ እንደሚከተለን ያየንበት አንዱ ትልቁ ኮሪደር 1 ነው። እሱን አይተን ነው ኮሪደር 2 ላይ በጣም አስፈተን የገባንበት። ቅንጅታዊ አሰራሩ ምን ይመስላል? እንግዲህ ቅንጅታዊ አሰራሩ አንዱ ልምድ የተገኘው እሱ ነው። ቅንጅታዊ አሰራር ከዚህ በፊት መብራት ይቆፍራል፣ መብራት ሰራ ጨረሰ ስንል ኢትዮ ቴሌኮም ደግሞ መጥቶ ይቆፍራል። ከኢትዮ ቴሌኮም በኋላ ደግሞ ወይ መንገድ መጥቶ ያፈርሰዋል። ከዛ በኋላ ደግሞ ዋና ፍሳሽ ሊመጣ ይችላል። እንዲህ አይነት ችግሮችን አሳልፈናል። ይሄ ማለት ዝም ብሎ ስራዎች አልተቀናጁም በሚል ቋንቋ ብቻ የሚገለጽ አይደለም። ሀብት ነው የሚባከነው፣ ጊዜ ነው የሚባከነው፣ ሀብት ነው የሚባከነው። አንዱ የሌላውን ስራ ሲያበላሽ አገልግሎት ጭምር ነው የሚቆራረጠው። ተጎጂው መጨረሻ ላይ ማን ነው? ማህበረሰቡ ነው የሚሆነው። ይህንን በቅንጅት መስራት እንደሚቻል ኮሪደር 1 ላይ ጀመርን። ኮሪደር 2 ላይ ደግሞ በጋራ ከቅዱ ጀምሮ በጋራ ታቅዶ ከጥናቱ ጀምሮ በጋራ ከዛ በጋራ ማቀድ የጋራ ዳክት የሚባለውን ጭምር እስከመጠቀም በአንድ ቱቦ ውስጥ በጋራ በርካታ መሰረተ ልማቶችን ማስተላለፍ አንድ አካባቢ ላይ እስከ 5 ሲቀበር እያየን ነበርና አንዳንዱ የልማቱ አይነት የመሰረተ ልማቱ አይነት አብሮ የሚሄድ ሆኖ ሲገኝ በአንድ ዳክት ውስጥ በጋራ እስከመጠቀም ድረስ ልምድ መጥቷል። ጥሩ ቅንጅት የተፈጸመበት ኮሪደር 2 ነው። ከኮሪደር 1 ግን ልምድ አግኝተን በላቀ ሁኔታ ኮሪደር 2 ላይ ደግሞ ይፈጸማል። የኮሪደር ልማቱ ቅርሶችን ጠብቆ ከመከናወን አንፃር እንዴት ይታያል? ኮሪደር ቅርሶችን ጭምር በደንብ አስተዋውቋል። የትኛው ቅርስ ነው የት ቅርስ አለን የሚለው ጭምር ለብዙዎቻችን ያስተዋወቀናል። ብዙ ሰዎች በልምድ ሲነሱ የነበሩትን ነው በተለያየ ቦታ ላይ የሚያነሱት። ነገር ግን በርካታ ቦታዎች ላይ የቅርስን መስፈርት የሚያሟሉ ቅርስነታቸው ያልተነገረላቸው አቧራ የለበሱ የማይታወቁ በዚህ በኮሪደር ልማት አጋጣሚ አቧራቸውም ተራክፏል፣ ታድሰዋል። የተጎዳ አካላቸው ክፍላቸው ተጠግኗል፣ እንዲተዋወቁ ተደርገው ለአገልግሎት ከፍቶ ሆነዋል፣ ለቱሪስት መስህብ ከፍቶ ሆነዋል። ፒያሳ ምስክርነት ፒያሳ አካባቢ እስከ 4 ኪሎ ያሉ በርካታ ቅርሶች የመጀመሪያው ሆቴል፣ የመጀመሪያው ሲኒማ ቤት፣ የመጀመሪያው ቲያትር ቤት፣ የመጀመሪያው ፖስታ ቤት፣ ትልልቅ የድር ሐውልቶች
ለሀገር ባለውለታ የሆኑ ሰዎች ጭምር መታሰቢያ የተሰራላቸው ናቸውና በቸርችል ጎዳና ከሄድን የቴዎድሮስን እናገኛለን። በዚህ መዘጋጃ ቤት ዙሪያ የአቡነ ጴጥሮስና የሚኒሊክን እናገኛለን። ወደ 4 ኪሎ በምንሄድበት ሰዓት ራስ መኮንንን ከነድልድዩ እናገኛለን። በዚህ በለውጥ ዘመን ደግሞ መሀል ላይ አድዋን ገንብተናል። እነኚህ ሲኒማ ቤቶች ሲኒማ ኢትዮጵያ እኮ እየወደቁ የነበሩ እኮ ናቸው። ኮሪደር ነው ከወደቁበት ያነሳቸው ማለት ነው። ሆቴል ነሻዋ ሆቴል በዚህ ደረጃ ይታወቁ ነበር? አይታወቁም ነበር። ተጠጋግነው በደንብ አድርገው ዛሬ ከታሪካቸው ጭምር እየተተረከ ነው። በተለይ የውጭ ሰዎች የመጀመሪያው ሆቴል እዚህ ያለ፣ የመጀመሪያ ሲኒማ ቤት አለ፣ የመጀመሪያ ቲያትር ቤት አለ እያሉ የመጡ ናቸው። አሁን የነ ግሪክ ቸርች የነ አርመን ቸርች ታሪክ አላቸው። ከዚህ አካባቢ ጋራ ብዙ ሲነገርላቸው ሰምተን አናውቅም። ራስ መኮንን ድልድይ ራሱ መቼ ብዙ ተነግሮለት ያውቃል? የአድዋ ጀግና ናቸው አይደለ? እንደዚህ አይነት አለ። የድል ሐውልታችን ትውልዱ 4 ኪሎ ላይ ያለው ሐውልት ፋውንቴን የሚስብ ነገር ሲጨማመርበት ነው እየመጣ ቆሞ ማንበብ የጀመረው እዛ ላይ የተጻፈውን ማለት ነው። ጽሁፉም እንኳን እስከ አለመታየት የደረሰበት ሁኔታ ነበርና ቅርስም ከተሸፈነበት ከተደበቀበት የበለጠ ኮሪደር አጉልቶ ነው ያወጣው። እንዲጠበቅም ነው ያደረገው። ጥበቃም እንዲደረግለት ባለቤት በደንብ ተደራጅቶለት የስራ ክፍል ከድሮ በላይ እንዲጠናከር ነው የተደረገው። አዲስ የስራ ባህል ተፈጥሯል ማለት ይቻላል ወይስ በአመራሩ ቁርጠኝነትና የዕለት ተዕለት ክትትል የተገኙ ውጤቶች ናቸው ብለን ነው መውሰድ የምንችለው? ምክንያቱም አንዳንዴ ባህል ፈጥረናል አዳዲስ የስራ ባህል ከመፍጠር አንጻር የሚሉ ጥያቄዎች ስለሚነሱ ባህል መገንባት ቀላል ነገር አይደለም፣ ጊዜ ይወስዳል። ለምንድነው መቀየር ያለበት? ከአስተሳሰብ ጨምሮ ስለሆነ ማለት ነው። ትንሽ ይፈትናል። በጫና በክትትል ሰርቶ በማሳየት ይህንን የሚከተሉ እየበዙ እንዲሄዱ ቁጥራቸው እየጨመረ እንዲሄዱ በማድረግ ባህልን መገንባት ይቻላል። አሁን እንደሚቻል ነው ያሳየነው። እንደሚቻል ይሄ ባህል ያስፈልገናል የሚል ድምዳሜ ላይ እንዲመጣ የማድረግ ስራ ነው የተሰራው። እዚህ ድምዳሜ ላይ ሁሉ ደርሷል ማለት አይቻልም። ግን ደግሞ ቀላል የማይባል ቁጥር ወደዚህ አስተሳሰብ መጥቷል። አሁን አዲስ አበባ ላይ ምሽት ዞረን ስናይ በየቦታው ላይ በጣም ደስተኛ እየሆኑ እየዘፈኑ በህብረት የሚሰሩ ወጣቶችን ስናይ ያ ደስታቸው የሚያንጸባርቀው ወደ ባህል መገንባት የምናደርገው ሩጫ ሊያፋጥነው እንደሚችል ያሳያል። ግን ጥብቅ ክትትል ያስፈልገዋል፣ ማትጋት ይፈልጋል። ያንን ባህል እንደገና ወደኋላ ወደ ነበረው ሊመልስ የሚችል በርካታ ተግዳሮቶች እንዳሉ አውቆ ለዛ በየጊዜው መፍትሄ እየሰጡ መሄድን ይጠይቃል። ወደ ባህል ተቀይሯል የሚባል ድምዳሜ ላይ ገና አልደረስንም። እየገነባን ያለነው ሂደት ውስጥ ግን ገብተናል። አንደኛው ፈታኝ የነበረው ከሙስና ጋር የተያዘ ሊሆን ይችላል፣ ከአሰራር ብልሹነት ጋር የተያዘ ሊሆን ይችላል እና በተለይ እርሱም ከዚህ ቀደም ታች ድረስ ወርደው የተለያዩ መመሪያዎችን ሲሰጡ ሲከታተሉ እንደነበር ያው በተለያዩ ጊዜዎች የምናውቀው ጉዳይ ነው እና ታች ድረስ እንደዚህ አይነት ችግሮችን ከመፍታት አንጻር አሁን የደረስንበት ደረጃ ምንድን ነው? ምን አይነት ችግሮች አሉ? እነሱንስ ለመፍታት ምን እየተሰራ ነው የሚለው መሰረታዊ ለውጥ ለማምጣት የሚያስችሉ ስራዎች ጥሩ ውጤት እያስገኙ ናቸው። አንዱ ቴክኖሎጂ ነው፣ ከሰው ንክኪ ነፃ ማድረግ። በሌላ በኩል ደግሞ የሚሰሩ ጥፋቶችን በቀላሉ መለየትና መድረስ እንዲቻል። ጥፋቶቹ ሊፈጸሙ ይችላሉ፣ ግን ደርሰንበት የምናርመው አይነት ተጠያቂነትን የምናሰፍንበት እንዲሆን ነው። ከዚህ በፊት ፈተናችን ሁሉም ሰው ይናገራል፣ ነገር ግን የተጨበጠ ነገር አይገኝም። ድርጊቱ እንዳለ ይታወቃል፣ ነገር ግን ደግሞ በህጋዊ መንገድ ጠይቆ ተጠያቂነትን ጭምር ለማረጋገጥ የሚያስችል ህጋዊ መንገድን ተከትሎ ለመሄድ የሚያስችል ድክመቶች ያጋጥሙናል። ቴክኖሎጂ ይሄንን በማገዝ በኩል ትልቅ ሚና አለ። አዲስ አበባ አሁን ኮሪደር ልማት የተሰራችበት ያለችው መስመር በአጠቃላይ ዘመናዊ ቴክኖሎጂ መሰረተ ልማቶች የተተከሉበት ነው። ከዛ ላይ ተነስተን ወደ ዋና አገልግሎት ቢሮ ውስጥ ወደምንሰጠው አገልግሎት የምንሰራው ስራ ትልቅ ኮኔክቲቪቲንም የቴክኖሎጂ
መጠቀም አቅማችንን የሚያሳድገው ነው የሚሆነው። አንድ ይሄ ነው። ሁለተኛ የሰው ኃይላችንን ለመለወጥ የምናደርገው ጥረት በአዲስ አበባ ላይ ፈተና ሰጥተን ስራና ሰራተኛ እንዲገናኝ የማድረግ ሰው የራሱን ስራ በፈተናችን ጉድ እኮ ነው የነገረን። ስንፈትን ሰው የተመደበበትን የስራ መደብ ዝርዝር የስራ መደቡን የስራ መዘርዝሩን አያውቀው። እስከዛ ድረስ አስደንጋጭ ነበረ። ማያውቀውን ለራሱ ማያውቀውን እንደ ሌላ ያገለግላል። የብቃት ችግር አለ ማለት ነው። ይሄንን ለመቀየር በስልጠና በስራ ላይ ግብረ መልሶች ለውጦች እያመጣን ነው። ለስራ የሚገባው ባለሙያ በተገቢ ቦታ ላይ እንዲሆንም በማድረግ በኩል ሶስተኛው የአዲስ የተማሩ ወጣት ልጆች ወደ ቢሮክራሲው መግባት አለባቸው። እነሱ ላይ የሚሰራው ግንባታ ሞር ቀለል እንደሚል ታሳቢ ይደረጋል ማለት ነው። በርካታ ሀገሮች በዛ መንገድ አቺቭ አድርገውታል። ንጹህ ልብ ቢሮክራሲው ይሄ የተለመደ ምንም አይደለም የሚያሰኘው አስተሳሰብ ያልነካካቸውን ማገልገል ግዴታ እንደሆነ የምናገለግለው ህዝብ ደግሞ በዛ ስፍራ ላይ ስራ እድል የፈጠረልን እንደሆነ አስበው ማገልገል፣ ራስንም በእውቀት ማብቃት። ይህንም ዲሊቨር ማድረግ ካልተቻለ ቦታ እንደሚለቀቅ የኛ የዘመናት ስፍራ እንዳልሆነ ማሰብና ማመን፣ ይህንን ማምጣት በጣም አስፈላጊ ነው። ነባሩ ስታፍም ላይ እንደገና ደግሞ አዳዲስ የሚገቡት ላይ ዝም ብሎ ከዩኒቨርሲቲ እንደወጡ መቅጠር ሳይሆን ይሄ እየተሰራ ይህንን እያመኑ ተጨማሪ ስልጠና እያገኙ ወደ አገልግሎት እንዲመጡ ማድረግና ሰው ኃይል ላይ ለውጥ ማምጣት ነው። ሌላው ለስራ የሚያስፈልግ ግብዓት ትኩረት ያስፈልገዋል። በየቦታው በየመስሪያ ቤቱ ሰራተኛውን መውቀስ ብቻ ሳይሆን ሰራተኛው የሚያስፈልገው የስራ ግብዓት አለው ወይ? ሞራሉን ለመጠበቅ ጥረት እናደርጋለን ወይ? የተወሰነ ባበላሸው እንዳለ ሰራተኛው ሁሉ ይሰደባል ወይስ የሚለው በደንብ መታየት ያለበት ጉዳይ ነው። በስራ ላይ ጉዳት ሲያደርስ ስላየ ነው። እነኝን ጨማምረን ለውጦቹን ፈጣን ለማድረግ ጥረት እያደረግን ነው። አዲስ አበባ ላይ በርካታ ተጠያቂነትን የማስፈን ስራ ተሰርቷል። ሰራተኛውን ለመገንባት ጥረቶች ተደርገዋል። ወደ 16 ተቋማት ጥብቅ የሪፎርም ስራ ውስጥ ገብተዋል። በእነኝህ ተቋማቶች ላይ የስራ ውጤት አግኝተናል። ወደ 187 የሚሆኑ አገልግሎቶች ዲጂታላይዝ ተደርገዋል። አሁን የመሶብ ፕሮጀክት በፌደራል ደረጃ በሀገር ደረጃ በክቡር ጠቅላይ ሚኒስትራችን ተመርቆ አገልግሎት የአንድ ማዕከል አገልግሎት ተጀምሯል። ቀጥሎ አዲስ አበባን ነው የምትጠብቁት ማለት ነው። አዲስ አበባ ዝግጅት እያደረገች ነው። በተለይ ከኮሪደር ልማት ጋር በተያያዘ በርካታ አወንታዊ ነገሮች ይነሳሉ። ያው የከተማዋን ገጽታ ከመቀየር የተሰሩ ስራዎች፣ የስራ ባህል ከመፍጠር፣ በሌላ በኩል ደግሞ አንዳንድ ሰዎች የተወሰኑ ለምሳሌ ካሳ ክፍያ ጋር በተያያዘ እንዲህ አይነት እንትኖችን የሚያነሱ አሉ፣ በአግባቡ አልተሰጣቸው የሚሉ። በሌላ በኩል ደግሞ እንደገና ስናየው ተከራይ ሆኖ ራሱ ቦታ የተሰጣቸው ቤት የተሰጣቸው እንዳሉም በአወንታዊ መልኩ ይነሳልና ትክክለኛውን መረጃ ምንድን ነው እዚህ ላይ የሚለውን ቢገልጹልን። እኛ የምንሰራው ለሰው ነው። ከተማውን የምንገነባው የምናጸዳው የምናሳምረው ለሰው ነው። ምንም እንደ መሪ እንደ አንድ ሰው ነው የምንኖርበት። ለሀገራችን ግን ትልቅ አስተዋጽኦ አለው። የሀገር ክብር ለትውልድ ደግሞ የሚመች ሀገራቸው ወደው በዜግነታችን ተከብረን የምንኖርበት እኛ ያሳለፍነውን አይነት የሚያሳልፉ ሳይሆን ኢትዮጵያ የምትናፈቅ ሌሎች ሀገራት የሚመጡባት የሚጎበኙዋት ልጆቻችን ማለት እንችላለን። የኛ ልጆቻችን በሀገራቸው የሚኮሩ ወደ ውጭ የሚመለከቱ ሳይሆን ወደ ሀገራቸው የሚጋብዙ እንዲሆኑ ታሳቢ አድርገን ነው እየሰራን ያለነው። ይህንን ስንል የአሁኑን አሁን እየተጠቀም ያለውን እየጎዳን ነው ማለት አይደለም። ግን ምንም ደግሞ ጉዳት የለውም ማለት አይቻልም። ካሳን በተቻለ መጠን ፌር እንዲሆን ፍትሃዊ እንዲሆን ነው ያደረግነው። ለኮሪደር ልማት ስራ ስንጀምር ሰፋ ያለ እንቅስቃሴ እንደሚኖረን ታሳቢ በማድረግ የምንሰጠው ካሳ ቤት የሚያሰራ ነው ወይ የሚል ጥራት ነው ያደረግነው። ይሄ በውሳኔ ጭምር ማግኘት የሚቻል ነው። የካሳ መጠንን ቀይረን ነው ከፍ አድርገናል፣ አሻሽለናል። በጣም በቂ ላይሆን ይችላል እንደየግለሰቡ ፍላጎት።
ነገር ግን ካሳ የሚገባው ሰው አንድም ሰው ካሳ እየተገባው ካሳ ይገባዋል ብለን ለመስጠት መቼም በራሳችን ፍላጎት አንችልም። ህጉ አስቀድሞ ካሳ የሚገባው ማን እንደሆነ የደነገገው ጉዳይ ስለሆነ ባለመብት የሆነ ካሳ የሚገባው አንድም ሰው ካሳ ሳይሰጠው ተነስቶ ከሆነ ኃላፊነቱን እንወስዳለን። መረጃው ካለ መረጃው ወደኛ እንዲመጣ እንጋብዛለን። አንዳንድ ትልልቅ ስትራክቸር ያላቸው በጀት ጥሮሶች ሲያጋጥሙን ተነጋግረን እንደ ቤተሰብ ተወያይተን ይሄን ያህል ጊዜ ልጠብቃችሁ እችላለሁ ብለው መተማመኛቸው ወስደው በተባለው ጊዜ ለመስጠት እየተዋዋል በዛ ጊዜ እየሰጠን ነው። አሁንም በሂደት ላይ ያሉ እንዳሉ አውቃለሁ። ይሄ ማለት ካሳ እንደተሰጠውና መብቱ እንደተጠበቀለት ነው የምቆጥረው። መሬቱን አስረክበናል፣ የቤት መከራያውን አስረክበናል። ካሳ ከፍ ያለ ገንዘብ በሚሆንበት ሰዓት በውይይት እንደ ቤተሰብ በጋራ በባለቤትነት አብረን የምንሰራው ጉዳይ ስለሆነ እናወያያቸዋለን። መተማመኛቸውን ይይዛሉ። ያችን ከፍላለን የተባለበትን ቀን ይጠብቃሉ። እስከዛ ድረስ ልማቱ ከሚቆይ እኛም ብቻችንን ሌሎች ተነስተው ከሚቆዩ ተነስተን በተባለው ጊዜ ክፈሉን ይላሉ። ይሄ ሙሉ መብታቸው እንደተጠበቀ አሟልተን መናገር የምንችልበት ነው። አሁን እኮ ወደ 20 ቢሊዮን የሚጠጋ ካሳ ከፈለች አዲስ አበባ፣ እየከፈለችም ነው። መለስ ስንል የዛሬ 9 ዓመት የአዲስ አበባ ዓመታዊ በጀት ነው። አዲስ አበባ በ2017 የከፈለችው ካሳ ማለት ነው። የዛሬ 9 ዓመት የአዲስ አበባ ዓመታዊ በጀት የነበረ ነው። ስለዚህ ካሳ በሚገባ እንከፍላለን። ሁለተኛ መሬታቸውን እናስረክባለን። ቢሮክራሲያችን እዛም እዚህም ሲያንገላታቸው ደግሞ ስንደርስበት ወዲያው እንፈታለን። የአቤቱታ መስሚያ ቅሬታ ማቅረቢያ ዴስክ፣ አንድ የከንቲባ ጽሕፈት ቤት ምክትል የሚባል ዘርፍ ይሄንን ብቻ የሚመለከት ሮብ ወይም ደግሞ የሚቀጥለው ሮብ አርብ ብትመጡ ትልቁ አዳራሽ ሰዎችን ብቻ ነው የሚያስተናግደው። ጉዳይ ያላቸውን ሰዎች ብቻ ነው የሚያስተናግደው። በሌላ ቀን በቢሮ ነው የምናስተናግደው። በአርብና ሮብ ግን ሙሉ ቀን በአዳራሽ የሚመለከታቸው ሰዎች ቁጭ ብለው ጉዳያቸውን ያሰማሉ። እንግዲህ በየትኛውም ዓለም ሲፈጸም ፐርፌክሽን የለም። ሰው የሚሰራው ነገር እኮ ፐርፌክት መሆን አይችልም። ስህተት ሲኖሩ እንዴት እናስተካክላለን ነው መለኪያ። ስህተቶችን ስናገኝ በጣም እናስተካክላለን። በርካታ አመራሮቻችን ተጠያቂ አድርገናል። በኮሪደር ልማት ሂደት ውስጥ አንፈልግም ሰው እንዲጎዳ። ለምን እየሰራን የምንደክመው እንቅፋችንን ትተን በየጎዳናው ላይ እስከ ሚድናይት እስከ ሌሊት የምንዞረውና ፀሐይና ዝናብ የሚፈራረቅብን ሀገራችንን ለመገንባት ነው። ሀገራችንን ለማበልጸግ ነው። ነገን የተሻለ ለማድረግ ነው። ዛሬን ደግሞ እየኖርን ማለት ነው። ይህንን ስናደርግ በምንም አይነት ሰው እንዲጎዳ አልፈልግም። ጊዜያዊ እንግልቶች ግን አሉ። እሷን ህመም ደግሞ ካልተቋቋምናት ባለንበት ነው የምንሄደው። ባለንበት መሄድ ብቻ ሳይሆን ካለንበት መውረድ ይመጣል። ይህ እንዳይመጣ እኛም እኮ ተመችቶን አይደለም እንቅልፍ ስንተው ውጪ በስብርባሪ ውስጥ በፍርስራሽ ውስጥ እየሄድን እየወደቅን የተነሳን የምንሰራው ዋጋ የከፈልን ነው። ግን ደስ የሚል ዋጋ መክፈል ነው። ለውጥ እየመጣ ያለ ሀገር እያገነባ ያለ ዋጋ መክፈል ስለሆነ ወደን ፈቅደን አምነንበት የገባንበት ነው። ነዋሪዎቻችንም አንድ የተሻለ ነገርን ለማምጣት ጊዜያዊ ችግሮች በሚኖሩበት እንግልቶች ሲኖሩ እሷን ጨከን ብሎ ማለፍ ያስፈልጋል። በርካታ ሀገራት እንደዛ ነው ራሳቸውን የገነቡት። ድንገት የተገነባ ሀገር የለም። ደቡብ ኮሪያን እኮ ብናነሳ የቴሌቪዥን የሳምሰንግ አምራች ፈጣሪ ናቸው አይደል እንዴ? ኢኮኖሚያቸው እስከሚስተካከል ድረስ ኢኮኖሚያቸውን እስከሚገነቡ ተግባብተው እኮ ከለር ቴሌቪዥን ማምረት ከጀመሩ እስከ 10 ዓመት ድረስ ከለር ቴሌቪዥን አያዩም ነበር እነሱ። ለዓለም ገበያ ግን ያቀርባሉ። ተስማምተው ማለት ነው፣ ተግባብተው ሀገራችንን ገንባ ብለው። ሌሎች ምሳሌዎችን ማንሳት ይቻላል። ስለዚህ ለሀገር ግንባታ አንዳንድ ጊዜያዊ ችግሮች አሉ። ለምሳሌ ቢዝነስ ለጊዜው የሚቆምባቸው ሰዎች አሉ። ህንጻቸውን አድሱ እንላቸዋለን ወይ በማስፋታቸው ምክንያት እስከሚገነቡ ድረስ የሚቆም ንግድ አለ። ነገር ግን በኋላ ጸርቶ አምሮ ሲመለስ
ገቢው በከፍተኛ ሁኔታ ሲሻሻል ደግሞ አይተናል። እንደነኚህ አይነት ውጣ ውረዶች ላይ ተስማማን። በመጨረሻ ደግሞ ጣፋጭ ውጤት እንዳለው እያሰብን እየበረታን የምንሰራው ስራ ነው። ክብርት ከንቲባ ስለሰጡን ማብራሪያ እጅግ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ።